ክርስቲያኖች ብቻችንን እስቲ በሉ የምንወርሰው መንግስተ ሰማያት የለም በቃ የለም እንዳታስቡት ራሱ በህሊናችሁ ያለ ወንድሜ የምወርሰው ያለ እህቴ የምወርሰው መንግስት የለም ብለን ነው መድከም ያለብን። እኛ ግን አብዛኞቻችንን አይታችሁታል ህይወታችንን ብቻችንን መጽደቅን የምንፈልገው ብቻችንን እግዚአብሔር እንዲያመሰግነን የምንፈልገው ብቻችንን መልካም የሆነ ስነ ምግባር ኖሮን ሌላው ኖረ አልኖረ መጣ አልመጣ ጉዳያችን ላይሆን ይችላል። ቃለ እግዚአብሔር እንዳልተዘራብን በዚህ እናውቃለን። ሰው ግን እውነት ቃለ እግዚአብሔርን የሚሰማ ከሆነ የቅዱስ የሆነው የቃሉ ሁለተኛው ፍሬ እርስ በርስ መተሳሰብ። እስቲ አስቡት ክርስቲያኖች መንግስተ ሰማያት ከመቤታችን ውጪ ገነት ውስጥ ያሉ ብዙ ጻድቃን ሳይገቡባት የቆየችው ማንን እየጠበቁ ይመስላችሁ? እኔና እናንተ እንደሆነ ታውቃላችሁ። አቡነ ተክለ ሃይማኖት የሚጠብቁት ማንን ይመስላችሁ? እኛን እኮ ነው። ቅዱስ ክርስቶስ ሰምራ ማንን የምትጠብቅ ይመስላችኋል? እኛን እኮ ነው። ይመጣሉ ብለው ተስፋ ያደርጋሉ። አሁን ካለንበት ከኃጢአት ድንዛዜ ይነቃሉ ብለው ይጠብቃሉ። እንዳውቁ በጣም ለምናሳዝነው ሰው ላልተዘጋጀለት ሲኦል ይሮጣል እንዴ? ሰው እግዚአብሔር ላላዘጋጀለት ቦታ ይፋጠናል እንዴ? ቅዱስ ባስልዮስ ዘቂሳርያ ምን አለ? ሲኦል ሳቢና ማራኪ ስላልሆነ ሰይጣን ወደዛ የሚወስደውን መንገድ ሳቢና ማራኪ ያደርገዋል አለ። ሲኦልም በፍጹም ሰይጣን ውብ አድርጎ እንደ መንግስተ ሰማያት ሊስል አይችልም። ስለዚህ መንገዱን ግን የሚያምር ያደርገዋል፣ ብልጭልጭ ያደርገዋል። በድንዛዜ ውስጥ ሆነን ነቅተን እንዳንመለከት ማድረግ ይችላል። በዛ ውስጥ ያለን አብዛኞቻችንን ስንመላለስ ያልተፈጠረልንን ያልተዘጋጀልንን መንግስት ለመውረስ እንሞክራለን። እሺ እኛስ ጥሩ እንበል። የኛ ድክመት እንዳለ ሆኖ ደግሞ እንዴት ለሌላው ሰው መፋጠን ያቀተናል? ቅዱሳን እኛን ከጠበቁ እኛ ሌላውን መጠበቅ ይከብደናል። እኛ ከሌላው ጋር መተጋገዝ ይከብደናል። ቀላል የማይባል ሰው ታውቃላችሁ፣ ቤተ መቅደስ መግባት እየፈለገ ቅዳሴ ማስቀደስ እየፈለገ አብሮት የሚያማጣው ሰው እያጣ ቤቱ እንደሚተኛ ታውቃላችሁ። አሁን እንኳን ከኛ መካከል ሰፈራቸው ራቅ ብሎ ግን ቅዱስ ገብርኤል እንደው ፈቅዶልኝ ማህሌት ቆሜ ብሎ አብሮ የሚያቋቁመውና ከጸለማው ሰፈር አብሮ የሚያዋጣው ሰው አቶ ቤቱ የተኛ ሰው ስለማንነት ተሳሰብ እኮ እውነቴን እንምላችሁ የሆነ ቦታ ሰርቬ ሰርተን ነበር እና እርስ በርስ የማይተዋወቁ ሰዎችን እርስ በርስ እንዲተዋወቁ ከተደረገ በኋላ የሥርዓተ ቅዳሴ ያስቀዳሾች ቁጥሮች በ20 ቁጥር ነው የጨመረው እና በ20 ቁጥር ሲጨምር የተጨመሩት ሰዎች እንዴት እንደመጡ ታውቃላችሁ? ለካ ሰፈራቸው ውስጥ እያስቀደሰ ማስቀደሱን የማያውቁት ሰዎች እንዳሉ ሲሰሙ አብሮ መሄድ እንደሚቻል እንዳለ ሲያውቁ ማለት ነው። ምን አለ እርስ በርስ እንኳን በዚህ መተጋገዝ ብንሞክር። በጣም ቀላል የሆነ ነገር ይመስላል አይደል? ግን ለነፍስ ዋጋ ትልቅ አለ። ሰው ቃለ እግዚአብሔር ሲማር ይሄንን መጠበቅ አለበት። እርስ በርስ